ኡስታዝ ካሚል ጣሃ አላሁ አክበር። ኡስታዝ ካሚል ጣሃ በመካከላችን ይገኛሉ። እንደተደሰቱ ተስፋ አደርጋለሁ። እስቲ የተሰማቸውን ሽዑር እዚህ ጋር መጥተው ይገልጻሉ፣ ንግግርም ያደርጋሉ። አላሁ አክበር። ተክቢራው ያንሳል። አላሁ አክበር። ብዙ ኪሎ ሜትር ተጉዘው ለዚህ ምርቃት ብለው ለቁርአንማ የትም እሄዳለሁ ብለው እዚህ በመካከላችን ይገኛሉ። አላሁ አክበር። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ውድ ተመራቂዎቻችን፣ የተመራቂ ቤተሰቦች፣ ዑለማዎች፣ በአጠቃላይ የጅማ ነዋሪዎች፣ የንጉስ አባ ጅፋር ረህመቱላሂ ዐለይሂ ልጆች ስላዩአችሁ በጣም ደስ ብሎኛል። ከእናንተ ጋር ስለተገናኘው እጅጉን ደስተኛ ነን። አልሐምዱሊላህ ኢንሻአላህ ደጋግመን እንዘይራቸዋለን። እንግዲህ ዛሬ ባየሁት ነገር እነዚህ በወደፊት የኢስላም ተስፋዎች፣ ኢስላም ተረካቢዎች ልጆቻችን በሴቶችም በወንዶችም በኩል የአላህን ቃል አውቀው ተምረው ነገ ደግሞ ይህን ኡማ ለመምራት ዝግጅት ላይ ያሉት ልጆቻችን በእነሱ ምርቃት ላይ በመገኘቴ እጅጉን ደስተኛ ነኝ። አላህ እንኳን ለዚህ ቀን አበቃችሁ። ከዚህ የበለጠ ደርሳችሁ ትልቅ ደረጃ ደርሳችሁ ለኢስላም የበኩላችሁን የምታበረከቱ አላህ ያደርጋችሁ። እንግዲህ ወላጆች እነዚህ ልጆች አይታችሁ ዛሬ ካልቀናችሁ መቼም መቅናት አትችሉ። እንደዚህ ያላስቀመጣችሁ ወላጆች እዚህ ቦታ ላይ እንዲቀመጡ ቁርአን እንዲቀሩ ዲን እንዲያውቁ ያላደረጋችሁ ወላጆች ዛሬ እነዚህ ልጆች አይታችሁ ስሜታችሁ፣ ፍላጎታችሁ እንደዚሁ ምኞታችሁ ካልጨመረ መቼም አይጨምርም። ሁሉም ወላጅ ልጁ እንዲንከባከበው፣ ሁሉም ወላጅ ልጁ አባዬ እንዲለው ሐቁን እንዲጠብቅለት የወላጅ ምኞት ነው። ነገር ግን ምኞት በምኞት አይገኝም። ምኞት ተግባር ይፈልጋል። ዛሬ ለልጆቻችን ጊዜ ከሰጠን ልጆቻችንን ከኢስላም ጋር ካስተዋወቅናቸው፣ ከአላህ ጋር ካስተዋወቅናቸው፣ ከነብዩ አለይሂ ሰላቱ ወሰላም ሱና ጋር ሲራ ጋር ከሰሃቦች ሕይወት ታሪክ ጋር ካስተዋወቅናቸው ነገ ይንከባከቡናል። ዛሬ ጊዜ ያልሰጠሁት ልጅ ነገ ለኔ ጊዜ አይሰጠንም። ስለዚህ ልጄን ቁርአን እንዲቀራ፣ ልጄን ሐዲስ እንዲማር፣ ልጄን ኢስላምን እንዲረዳ የማሳወቅ ግዴታ አለብን በእኛ ላይ። ምክንያቱም ሐቁ ነውና። በአንድ ወቅት ታላቁ ሰሃባ ዘንድ ዑመር ኢብኑ ኸጣብ ዘንድ አንድ አባት መጥቶ ልጁን ከሰሰ። ልጄ በደለኝ፣ ልጄ ሐቄን ገፈፈኝ ብሎ ለዑመር ከሰሰ። ዑመር ልጁን አስጠሩትና የአባትን ሐቅ ትገፋለህ? አባትን ለምን እንዲህ ታደርጋለህ ሲሉት የልጅ ሐቅ የለውም እንዴ አላቸው። ለዑመር አለው አሉት። የልጅ ሐቅ ምንድነው ብሎ ጠየቃቸው። ልጅ ሶስት ሐቅ አለው አሉት። አንደኛው እናቱን ሊመርጥለት ይገባል አባት። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስቀረው ይገባል አሉ ዑመር። ልጅ ምን አለ? አባቴ ሶስቱንም አላደረገም። እናቴ እሳት አምላኪ ናት፣ እንዲሁ ከመንገድ ነው ዝም ብሎ የወለደኛል፣ እነወራለሁ፣ በዚህ ሸማቀቃለሁ አለ። ስሜም እንደሚታወቀው አብተር ቆራጣ ብሎ ነው ያወጣልኛል። ይህ ቁርአንም ደግሞ አላስተማረኝም አለ። ዑመር ምን አሉ? ወደ አባት ዞር አሉና ልጅህን በድለው ስታበቃ በደለኝ ትላለህ ያሉት። አያችሁ፣ ልጅ ሐቅ አለው። በልጅነቱ ቁርአንን እንዲቀራ ከአላህ ጋር እንዲተዋወቅ የማስተማር በወላጆች ላይ ግዴታ ተደርጎብናል። ዛሬ ግን በሚገርም ሁኔታ መድረሳ ሲባል ቁርአን ቤት ሲባል እንደ ኋላ እንደ ሁለተኛ አድርገን ነው የምንቆጥረው። መድረሳ ስንልክ ልጆቻችንን ብዙ ጊዜ የተቀዳደደ ልብስ ምናምን ነው። ትምህርት ቤት ሲሆን ደግሞ አምሮ ተውቦ ዩኒፎርም ለብሶ ያማረ ሆኖ እንልካለን። መድረሳ ለምንድን ነው እንደዛ የሚላከው? የአላህን ቃል ሊማር እየመጣ ቁርአንን ሊቀራ እየመጣ እንዴት ተብሎ ነው
እንደዚህ በቃ ቦታ ሳንሰጠው የምንልከው? በዚህ መልኩ ስንልካቸው ልጆቻችን ለቁርአን የሚሰጡት ቦታ አናሳ ይሆናል። ግን እኛ ቁርአንን ከከበርን ወላጆች መድረሳ ስንልክ ኡስታዙን አክብረን ቁርአንን አክብረን መድረሳውን አክብረን በስርዓት እንዲማር ከላክነው ልጅ አእምሮ ላይ ክብር ይመጣል። ውስጡ ላይ የመድረሳ ክብር፣ የኡስታዝ ክብር፣ ከምንም በላይ የቁርአን ክብር ውስጡ ይመጣል። አለበለዚያ ግን ዛሬ ያልሰራነው ነገር ነገ ማግኘት አንችልም። አውሮፓዎቹ እኮ አንዳንዶቹ ቁርአን የበላይ መሆኑን አውቀው ኢስላም የበላይ መሆኑን አውቀው ልጆቻቸውን መድረሳ ያስተማሩ አሉ። አላህ ቁርአን ላይ የወላጅን ሐቅ ሲናገር አንድ ዕድሜ ላይ በጣም በትኩረት እንድንጠብቃት ሐቃቸውን በዛ ሰዓት ላይ በጣም እንድንከባከብ ሐቃቸውን እንድንወጣ አላህ አዘዘ። ሱረቱ ኢስራ ላይ እንዳነሳው ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢዋሊደይኒ ኢሕሳና። ጌታ አላህ ወሰነ ከሱ ውጭ ሌላ አምላክ እንደሌለ፣ የሚሰገደው ለሱ ነው፣ የሚታረደው ለሱ ነው፣ ዒባዳ የሚከናወነው ለሱና ለሱ ብቻ ነው። ከሱ ውጭ ማንንም ዱዓም ለሱ ነው፣ እሱን ብቻ ነው የምንማጸነው። ከሱ ውጭ ቀብርም አንማጸንም፣ ከአላህ ውጭ ያሉትን አካል አንማጸንም። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ የአላህ መብት ስለሆነ። ከዛስ ምን አለ? ወቢልዋሊደይኒ ኢሕሳና በወላጆቻችሁ ላይ መልካም ነው አሉ፣ በጎ ነው አለና ኢማ የብሉገና ዒንደከ ልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን። ቁርአን ላይ የተጠቀሰው ትልቁ ስድብ ምናልባት አንተ ዘንድ አንዳቸው ወይ ሁለታቸው እድሜያቸው ገፍቶ እርጅና ይዟቸው ትልቅ ደረጃ ላይ ደርሰው ካገኘሃቸው ፈላ ተቁል ለሁማ ኡፍን፣ ኡፍ እንዳትላቸው። ቁርአን ላይ የተጠቀሰው ትልቁ ስድብ ኡፍ ብለው እናት አባትን ኡፍ ማለት ከባድ ወንጀል ነው። በተለይ ደግሞ እድሜያቸው ሄዶ አለ ዒንደከል ኪበረ ፈላ ተቁል ለሁማ ኡፍን ወላ ተንሀርሁማ፣ እንዳታመናጭቃቸው እንዳትበላምታቸው። ወቁል ለሁማ ቀውለን ከሪማ፣ ይልቁንም መልካም ንግግርን ተናገራቸዋል። ይህን ሐቅ የተረዱ ፈረንሳይ ላይ የሚኖሩ የተከሰተ ታሪክ ነው የምነግራቸው። ይህን ሐቅ የተረዱ የእስላም ቤተሰቦች ሙስሊም ልጆች በእድሜ የገፋች እናታቸውን አንዷ ዛሬ ትመጣለች፣ ነገ አንዱ ይመጣል። ሲንከባከቡ አንዲት አውሮፓዊት ሴት ትመለከታለች። እነዚህ ልጆች በየጊዜው የሚመጡት ማን ናቸው ብላ ጠየቀቻት። በዚች በእድሜ የገፋች ለእናት ልጆቼ ናቸዋል። ልጆችሽ? አዎ። ስራ የላቸውም እንዴ አለች። እነሱ ጋር ምን ነበረ? እላይ በልጽገናል፣ እላይ ደርሰናል፣ በሁሉም ነገር በቴክኖሎጂ ላይ ደርሰናል ያሉ ግን የወረዱ በምን እናት አባታቸው እድሜያቸው ከፍ ሲል ልክ ሀገራችን ላይ የአረጋውያን ማስቀመጫ ተብሎ እንደሚቀመጠው የዓመት ምናምን ይከፍልና እናት አባቱን እዛ ነው የሚያስቀምጠው። እሷ አይንከባከበው። እኛ የራሳችን ህይወት አለን ብለው ነው የሚያስቡት እነዚህ ሰዎች። እችኔን ስለለመደች ስራ የላቸውም እንዴ ልጆችሽ? አንቺን በየጊዜ መጥተው የሚንከባከቡ ስራ የላቸውም? ኧረ አላቸው። ታዲያ ምንድን ነው እዚህ የሚሰሩት? ኢስላም በዚህ ሰዓት እንዲንከባከቡን አጥብቆ አዟቸዋል አለች። ቁርአን አዟቸዋል፣ አላህ አዟቸዋል። እቺ ወጣት ምን ትላለች? ለካ እንደዚህ ከሆነ ይሄ እምነት አለች። ልጇን መስጊድ ውስጥ ላከች ይባላል። መስጊድ ውስጥ ላከችውና የመስጊዱ ኢማም ምን ልታረግ መጣ? እኔ እናንተ ጋር ቁርአን ልማር ኢስላምን ልማር። ማን ላከ? እናቴ። እናቴ የት ነው የምትገኘው? በር ላይ ጨርሼ እስከወጣ እየጠበቀችኝ ነው። የመስጊዱ ኢማም ሸኽዬ ወጥተው እናትየውን አናገሩ። ለምንድን ነው ልጅሽን የላክሽው? አይ ጎረቤቴን ተመልክቻለሁ፣ እድሜ የገፋች አሮጊትን ሲንከባከባ አይቻለሁ። ይህ ደግሞ የቁርአን የኢስላም አስተምሮ መሆኑን ነግራኛለች። ልጄን በእናንተ አስተምሮ አድጎ ተምሮ ተለውጦ ነገ እድሜ ሲሄድ ራሱን እንዲንከባከበኝ እፈልጋለሁ፣ ሌላ ቦታ እንዲያስቀምጠኝ አልፈልግም አለች። ይህ ምንድነው ከተባለ ቁርአንን ሐዲስን የተማሩ ልጆች ሲመጡ አባዬ መጣ ነው፣ እማዬ መጣች እንጂ ሼባው መጣ ነው። አሁን ወጣቱ ያር የሚለው በአባቱ ሲመጣ ከርቀት ከጓደኞቹ ጋር ሼባው መጣ ይላል። አባቴን ነው እንደዛ የምትለው፣ እናቴን ነው እንደዛ የምትለው። ወላጆች ደግሞ እንደዛ እንዳንባል ልክ ልጆቻችንን ዛሬ ሲመረቁ እንዳያችሁ ተማሪዎቻችን እዚች መድረሳ ላይ ያላችሁበት አካባቢ ሊሆን ይችላል። ከመድረሳ ጋር አስተዋውቋቸው፣ ከቁርአን ጋር አስተዋውቋቸው፣ ከአላህ ጋር አስተዋውቋቸው። ስንትና ስንት ሰው አለ ዲግሪ ይዘዋል፣ ዶክትሬት ይዘዋል፣ እላይ ደርሰዋል። የእናት አባት ሐቅም አይጠብቅ እላይ ደርሰዋል። ኢስላምን ያልተረዳ በወጉ እንኳን እስትንጃ ማድረግ ማይችል ስንትና ስንት አካል። እኛም የዕጣ ፈንታ ላይ ደርሰን ልጆቻችንን በኢስላም ተርቢያ ገና ከልጅነቱ
ከኛው ይጀምራል እኮ። አንዳንዴ እኛ ውሸት እናስተምራቸዋለን። እኛው ይህ ሲያለቅስብን ትተን ስንሄድ ወደ ስራ ሲያለቅስ ቆይ በቃ አታልቅስ፣ ማታ ስመጣ ብርቱካን ይዤ እመጣለሁ፣ ቸኮሌት ይዤ እመጣለሁ እለዋል፣ ብስኩት ይዤ እመጣለሁ እንላለን። ስንመጣ ግን ባዶ እጃችን እንመጣለን። ልጁ ምን ተማረ? የተግባር ውሸት ተማረ ማለት ነው። ከማን? ከአባት። ይሄ ውሸት አድግና የተለያየ ቦታ ከዞረ በኋላ የት ነበርክ ሲባል የት ይላል? ላይብረሪ ነበርኩ፣ መስጊድ ነበርኩ፣ ሙሐደራ እያዳመጥኩ ነበርኩ ይላል። እሱ ግን ሌላ ቦታ ነው ያለው። ስለዚህ ለምን መጣ ከተባለ እኛው በሰጣ ነው። ስለዚህ የመጀመሪያው መልእክቴ ልጆቻችሁ መድረሳ ላኩ። ልጆቻችሁ ከቁርአን ጋር አስተዋውቋቸው። ቁርአን የቀራ ልጅ፣ ሐዲስ የቀራ ልጅ፣ ቁርአን ያሐፈዘ ልጅ ቶፕ ነው የሚሆነው። አእምሮ ክፍት ነው የሚሆነው። በአካዳሚክም እላይ ነው የሚደርሰው። እኛ ቁርአንን መጀመሪያ ወደኋላ ነው ከአካዳሚክ በኋላ ብለን ነው የምናስበው። አካዳሚኩም ያስፈልጋል፣ መማር አለባቸው፣ መቀየር አለባቸው፣ እውቀታቸው እላይ መድረስ አለበት። ቁርአንን ግን ከምንም በላይ ቦታ ልንሰጠው ይገባል። ኸይሩኩም መን ተዐለመ አልቁርአን ወዐለመ። ከእናንተ መካከል በላጭ ሰው ማለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን ተምሮ ያስተማረ ነው። ስለዚህ እህቶቻችንም በሂጃባችሁ ባለባበሳችሁ ሁሌ ጠንካራ፣ ከአላህ ጋር ያላችሁ ግንኙነት ያማረ መሆን አለበት። አንደኛው ኢስላም እውቀት ስለሚያስፈልገው ስለ እውቀት ነው። መድረሳ በተለይ በልጆች ጉዳይ ላይ ትኩረት ሚስት ነው። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ላይ ሶስት አይነት ሰዎች ነበሩ። እቺ ሶስት አይነት ሰዎች ረሱል ዐለይሂ ሰላቱ ወሰላም ዙሪያ ነበሩ። አንደኛው ዓሊሞች ነበሩ። ሌሎኞቹ ማሻአላህ ጉልበት ያላቸው ጠንካሮች እንደነ ኻሊድ ብን ወሊድ በጂሃዱን በምኑ ጠንካራ ያሉ ሰሃቦች ነበሩ። ሌሎኞቹ ደግሞ አቅም ያላቸው ባለሀብቶች ነበሩ። ሁሉም በራሳቸው አቅም ኢስላምን ረድተዋል። ለምን? ኢስላም ሶስቱም ስለሚያስፈልገው። ኢስላም ፋይናንስ ያስፈልገዋል፣ ኢስላም ጉልበት ያስፈልገዋል፣ ኢስላም እውቀት ያስፈልገዋል። ረሱል ዐለይሂ ሰላቱ ወሰላም ዙሪያ ደግሞ እነዚህ አይነት ነበሩ። ስለዚህ እውቀት ያስፈልጋል። አሁን በዚህ መልኩ እውቀታቸውን ኢስላምን እንዲማሩ አላህን እንዲያውቁ እናስተምራቸው። ግልጽ ማለት። ሌላው አቅም ያለው ደግሞ መድረሳው እንዲያድግ እንዲለወጥ ለሚያስፈልገውን ማቴሪያል በማሟላት በገንዘብም በምንም ደግሞ መርዳት አለበት። ሰሃቦች እኮ አብዛኞቹ ከአስሩ ጀነት ከተበሰሩት ከአስሩ ሰሃቦቹ በጀነት ላይ 10 የተበሰሩ አሉ በዱንያ ላይ ጀነት ከአስሩ 5 እኮ በጣም ባለሀብት ነበሩ። በገንዘባቸው ጀነትን የገዙ ማለት ነው ባላቸው አቅም። ስለዚህ እውቀት ያለው በእውቀት ያስተምራል። እውቀት የሌለው ደግሞ አቅም አላህ ደግሞ ከለገሰው ደግሞ በገንዘቡ ዳዕዋ ማድረግ ይችላል። መድረሳ በመገንባት አስፈላጊውን ማቴሪያል በማሟላት ለልጆች ቁርአን በመግዛት በተለያየ መንገድ ኢስላምን ማገልገል ይቻላል። ስለዚህ አቅም ያላችሁ ሰዎች ሁሌ መድረሳ አለ ሲባል ለመድረሳ በሚደረገው ነገር በአጠቃላይ ተባባሪ መሆን። እዚህ ጋር ኡስታዝ ያስፈልጋል፣ ለኡስታዙ ደግሞ ወራዊ ክፍያ ያስፈልጋል ሲባል ለዛ ነገር ተባባሪ መሆን። አቅም ያላችሁ ሰዎች አላህ በእናንተ ላይ ደግሞ ግዴታ አድርጓል። ጉልበት ያለው ደግሞ በጉልበቱ ይታጠር ነው ሲባል በማጠር በመቆፈር ምን በማለት ሁሉም የአቅሙን ማድረግ አለበት። ለኢስላም ምን ሰራው? ምን አበረከትኩኝ? አላህ ይጠይቃል። ማዛ ቀደምተ ለሐዚህ ዲን፣ ለዚህ ዲን ያበረከትኩ ምንድነው? እኔ ምን አበርክቻለሁ? አንተ ምን አበርክታል? እህቴ አንቺ ምን አበርክትሻል? ይሄንን ነው ራሳችን መጠየቅ ያለብን። እኔ ለኢስላም ምን ሰራው? ምን አስተዋጽኦ አድርጌያለሁ? እስቲ ልጆች አላችሁ 15ም 6ም ልጆች አላችሁ፣ ስንቱ መድረሳ ተምረዋል? እስቲ ስንቱን ከ5 ልጆች እስቲ አንዱን እንኳን ጠንካራ ኢማም ላደርገው፣ ጠንካራ ዳኢ ላደርገው፣ ጠንካራ የመስጊድ ኸጢብ ላደርገው ብዬ የትኛው ላይ ሰርቻለሁ? ይህን መለየት ያስፈልጋል። በቃ አንዱን ሐፊዝ አድርጌ ተምሮ በዲኑም በአካዳሚኩ ኖሮት በደንብ አድርጎ ዳዕዋ የሚያደርግ በደንብ አድርጎ ኢማም ሆኖ የሚያሰግድ ብዬ ከልጆች መርቻለሁ። ይሄ ነው የሚጠቅመን እኮ። ሁሉንም ወደ ንግድ አይላክም፣ ሁሉም ወደ እንትን አይላክም። ስለዚህ ይሄን ነገር ሁላችንም ለዚህ መስዋዕት ልንከፍል ይገባል። ሙስታሂድ ነን? ሙስታሂድ አይደላችሁ እንዴ? እስቲ በእጃችሁ አሳዩ። ሙስታሂድ ናችሁ? ስለዚህ ዛሬ ያየነው ነገር በጣም የሚያስደስት ነው። በእነዚህ ልጆች ቁርአን አረላ ፈጥቶ ቁርአን ነው ፈጥቷል። እሱን እያናገር ቁርአን ነው ሂፍዝ ነው ወይስ ለፍዙን የጨረሱት? ለፍዙን ጨርሰዋል።
ኢንሻአላህ ሂፍዝን በቅርብ ነው። በጣም ትናንሽ ልጆች ናቸው። በለፍዝ ግን በነዝር ማለት ነው ጨርሰዋል። ይሄ ለወላጆች ትልቅ ኩራት ነው። ይሄ ትልቅ ዶክትሬት ነው። ይሄ ትልቅ ዲግሪ ነው። ወላሂ ለምን ልጆቻችን ቁርአንን የአላህን ደብዳቤ የአላህን ቃል አንብበው መጨረሳቸው እጅጉን የሚያስደስት ነውና ለአኺራቸው ስንቅ እያዘጋጁ ነው። ለእናንተ ትልቅ ምንዳ ነው። ምክንያቱም በዚህ ላይ ለፋ ወላጅ ገንዘብ በመክፈል ወራይ ክፍያ በመክፈል ለልጁ የሚያስፈልገውን ነገር በማድረግ የለፋ ልጁን በዚህ መልኩ ያሳደገ ወላጅ እድለኛ ወላጅ ማለት ይሄ ነው። ስለዚህ ልጆቻችሁን መድረሳ ያላካችሁ ወላጆች ከአሁን በኋላ እነዚህ ልጆች አይታችሁ ለመላክ ቁርአንን እንዲማሩ ሐዲስን እንዲማሩ ኢስላምን እንዲረዱ የማድረግ ኃላፊነት አለብን ማለት ነው። ዛሬ እነዚህ ልጆች ማሻአላ እንዴት ያምራሉ ስታያቸው፣ እንዴት ያስደስታሉ። በጣም የሚያስደስት በጣም የሚያምር ነውና አላህ Subhanahu Wa Ta'ala እንግዲህ የነዚህን ልጆች ደረጃቸውን ትልቅ ደረጃ አድርሶልን በቅርቡ ደግሞ ቁርአንን ሐፍዘው መስጊዶች ላይ ደግሞ ተበታትነው ጅማ ላይ በሚገኙ ከጅማም አልፎ በመላ ዓለሙ ላይ በኢትዮጵያ ከኢትዮጵያ ውጭ ደግሞ በቁርአን ውድድር የሚቀርቡ አላህ ያደርጋቸው፣ አላህ ያደርጋቸው፣ ትልቅ ደረጃ አላህ ያደርሳቸው። ስለዚህም እናንተ ያላካችሁ ልጆች ያላካችሁ ወላጆች ልጆቻችሁ ላኩ፣ ለቁርአን ቅድሚያ ስጡ። ቁርአን ማለት የአምላካችን የአላህ ቃል ነው። የአላህ ቃል ደግሞ ስንቶቻችን አንብበናል? ስንቶቻችን ማዕናውን አውቀናል? ትርጉሙን አውቀናል? ጌታዬ ላከልኝ ደብዳቤ ስንቱን ተረድቻለሁ። የሆነ ዘመዳችን ከአውሮፓ ወይ ከሳውዲ አረቢያ ከሆነ ቦታ ደብዳቤ በፖስታ አድርጎ ቢልክልን ያ የላከልን ደብዳቤ ደግሞ በማናውቀው ቋንቋ ቢሆን ለምሳሌ በፈረንስኛ፣ በአረብኛ፣ በእንግሊዝኛ፣ በቻይንኛ ተጽፎ ቢላክ ምንድነው የላከልኝ ይሄንን ቋንቋ ምንድነው የሚለውን ለመተርጎም ለማስተርጎም ከኛ ማከል ስንት ዓመት ይጠብቃል? 2 ዓመት 3 ዓመት ይጠብቃል? ስንት ጊዜ ይጠብቃል? አንድ ቀን ይጠብቃል? 30 ደቂቃ አልጠብቅም እኮ። እውቀት ያለው ሰው ፈልገን ምንድነው ደብዳቤ የሚለው ቪዛ ነው የላኩለት ያለው ወይስ ዶላር ልክለታለሁ ያለው ወይስ ምንድነው እንጠይቃለን አይደል? አንቆይም ምንም። እሺ በአላህ አላህ ደብዳቤውን እኛ ጋር የላከው መቼ ነው? ስንት ዓመት ትርጉሙን ሳናውቀው ስንት ዓመት ሳንረዳው ደግሞ ስንት ጊዜ ቆየን። አያችሁ። ስለዚህ እነዚህ ልጆች ለዚህ እየተደረደሩ ነው። ቁርአኑን ቀርተዋል፣ ነገ ደግሞ ሂፍዘዋል፣ ከዛ ማዕናውን ይረዳሉ። ከዛ እኛን ደግሞ እንዲቁጭ ብለው ያስተምሩናል። የመስጊድ ኢማም ሆነው ይመጡልናል ማለት ነው። ስለዚህ ቁርአን ጋር ያለ ግንኙነት ሁላችንም ለቁርአን ቦታንስ ዓለም በአጠቃላይ በቁርአን ቢመራ ጥሩ ነገር እንጂ መጥፎ ባልተሰራ ተብሏል። አዎ ዛሬ ዓለም ቂብላ የጠፋው ከቁርአን ርቆ ነው። ቁርአን የህይወታችን ደስታ የሚያመጣ መንፈሳችንን ያድስልን የደስታ ምንጭ ነው ቁርአን። ስለዚህ ይህንን ቁርአን ሁላችንም አጥብቀን እንያዘው። ይህንን ቁርአን መመሪያችን ነው፣ ደስታችን ነው። እቤታችን ሁላችን ዘንድ አስገብተን ልንማረው፣ ልንቀራው፣ ልናውቀው ይገባል። ይሄው የተባረከ ወር እየመጣ ነው። ረመዳን እየመጣ ነው። የቁርአን ወር ነው። ስንቶቻቸው እነዚህ ልጆች ማሻአላህ ይቀሩታል። ቁርአንን ያልቀራ ግን መስጊድ ውስጥ ቁጭ ብሎ ዝም ብሎ ቁጭ ሲል ከዚህ በላይ ፍረት አለ? ቁርአንን ያልቀራ ቁርአንን ያላከተመ ቁርአንን ያላነበበ ትውልድ ማግኘት እኮ ይከብዳል። ወላሂ በጣም ከባድ ነው። በጣም ከባድ በላ ነው። በዚያ ዘመን ቁርአንን ያልቀራ ሰው መኖር ከባድ ነውና ከቁርአን ጋር ዛሬ ጀምረን ነገ ሳንል ምን ሳንል ከአሁኑ ተውባ አድርገን ቆራጥ ውሳኔ ወስነን ሁላችንም ከቁርአን ጋር ያለን ግንኙነት እናሳምር። ይህን መድረሳ ለማሳደግ ይህን መድረሳ ለመቀየር ከዚህ የበለጠ ከመድረሳነት አልፎ እላይ ትልቅ ደረጃ ኮሌጅ ደረጃ እንዲሁም የማድረግ ኃላፊነት በሁላችሁም ላይ ግዴታ ነው። በተለይ ደግሞ የአካባቢው የጅማ ነዋሪዎች እናንተ ላይ ደግሞ ይበልጥ ግዴታ ይሆናልና በዚህ ነገር ላይ ሁላችሁም ተባብራችሁ ትልቅ ደረጃ እንድትደርሱ ትልቅ ደረጃ እንድታደርሱ መድረሳውን አደራ ለማለት እፈልጋለሁ። እንግዲህ ሰዓት የለም። ስለዚህ ብዙ ፕሮግራሞች ስላሉ ንግግሬን እዚህ ላይ ላቁም። አላህ Subhanahu Wa Ta'ala እዚሁ የተከበረው ቤቱ ላይ እንደሰበሰበን ነገም ጀነቱል ፊርደውስ እንድንሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ልጆቻችን እንደዚህ ተውበው እንዳየናቸው ደግሞ ነገ ደግሞ ትልቅ ደረጃ ደርሰው ደግሞ ቁርአኑን ሐዲሱን አፍዘው ደግሞ ለሌላ ምርቃት ደግሞ የምንጠራ አላህ ያድርገን። ደግመን የምናያቸው አላህ ያድርገን። ትልቅ ደረጃ የሚደርሱ አላህ ያድርጋችሁ። ሁላችሁ ልጆቻችሁ ወደ መድረሳ የምትልኩበት ቁዋውን አቅሙን አላህ ይስጣችሁ። የኢማን ብርሃንን በውስጣችን አላህ ያስገባልን። ለሱ ብለን ተዋደናል፣ ለሱ ብለን ተሰባስበናል። ነገ የውመል ቂያማ
የታሉ ለኔ ብሎ የተዋደዱ ብሎ ከሚጠራቸው ባሪያዎች መካከል አላህ ያድርገን። ያ ረብ ከማዕከላችን የተጨነቀን አላህ ከጭንቀቱ ይገላግሉ። የታመሙብን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይበላቸው። ከማዕከላችን ያላገቡትን አላህ ትዳር አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊህ ሚስት አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ረመዳንን በሰላም የምንደርስ አላህ ያድርገን። በሰላም የምናገኘው አላህ ያድርገን። ደርሰንም ደግሞ በአግባቡ የምንጾም አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله.